የስንብት እንባ ልብ አንጠልጣይ የህይወት ታሪክ ክፍል 7 ደራሲ መግፊራ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ማሂር በስፖኪው አጎንብሶ እያየ ወደ ሆስፒታል መኪናውን ነዳው። ስልኳን አውጥቶ ፓተርን ስላልነበረው ወደ መደወያው ገባ። መጨረሻ ላይ ለሀዩ ስለደወለች ደውሎ እንድትመጣ ነገራት። ስልኩን ከዘጋው በኋላ ወደ ውስጥ ሲገባ ሂጃቧ ተገልጦ ነበር። ጥቁር ለስላሳ ፀጉሯ ብትን ብሎ ነበር። ወደ እሷ እየተጠጋ አፈጠጠባት። ሀያት፣ አሚር፣ እስማኤል አንድ ላይ ተሰብስበው መጡ። ሲያዩት ዶክተር መስሏቸው ነበር። እስማኤልና አሚር ማሂርን ከሷ ወደ ኋላ ሸሸት አለና ሀያት ወደ እሱ እየሰገገች ምን አድርጋት ነው ብላ ጮኸችበት። ይህንን ሲሰሙ ተደናግጠው ማለት አሉ ሁለቱ። ሀያትም አንድ ነገር ትሆንና ካንተ ራስ አልወርድም አለችው። ማሂር ግራ በመጋባት እያያቸው አሚር ሄዶ የተከፈተውን ፀጉሯን ሸፍኖ መዳበስ ጀመረ። ማሂር አተኩሮ እያየው ምኗ ቢሆን ነው እንደዚህ የሚጨነቅላት እያለ ከራሱ ጋር ማውራት ጀመረ። ሀያት እያለቀሰች እስማኤል እያባበላት በሁኔታቸው ተገርሞ ያቸዋል። ሀያት ወደ ማሂር ተጠግታ እውነት ግን አንተን የምታገባው ክፉ ነህ? እሺ። ማሂር መልስ ሳይሰጣት ወደና አሚር ተመለከተ። አሚርም እስማኤልም ተደናግረው ምን አልሽ ሀያት አለ አሚር። እስማኤልን እያየች የምትለው ግራ ገባት። ምን ብዬሽ ነበር ሀዩ አለ እስማኤል በንዴት እያያት። በመሃሉና ነቅታ ሀሳባቸው እሷም ሆነ። አሚር ቶሎ ብሎ ወደ እቅፉ አስገባት። ዩምና ከእቅፉ ተመቻችታ እሷም አቀፈች። ይህንን ሲያይ ማሂር ንዴቱ ፊቱ ላይ ያስታውቃል። ከራሱ ጋር እየታገለ እንደምንም ለማስመሰል ሞከረ። ወደ ቤት ሊወስዳት ማሂር ወደ መኪና ግቡ ለማለት አስቦ ኩራቱ አሸንፎት ቀድሟቸው መኪናውን አስነስቶ ሄደ። ሀያት እየሳቀች ባትሄድ ነበር የሚገርመኝ ብላ ፈገግ አስባለቻቸው። አሚር ውስጡን የቆረቆረው ነገር አንተን የምታገባው ያለችው ነገር በአእምሮ አልጠፋለው። መኪና ይዞ ስለነበረ ወደ እነሱ መኪና ገባ። ሀያትና ዩምና ከኋላ ተቀምጠው አሚር እየነዳ እስማኤል ገቤና ቁጭ ብሎ አሚርን ሲያየው በሐሳብ ይሏል። ነካ አድርጎ ጠራውና ምን ነው ሲለው ወደ ዩምና ዞር አድርጎ አይቶት ምንም ሲል መለሰ። እስማኤልም ስለገባው ሊያወራ አልገፋፋው። ሀያትን እያየች እንዴት መጣችሁ አለችውና ሰውዬሽ ደውሎ ነግሮና ከእስማኤል ጋር ለመምጣት ብዬ አቶ አሚር በመኪና ይዞን መጣ። አብረን ነበር ስትደዊ ለዛ ነው አብረን የመጣ ነው አለች አሚርን እያየች። ዩምና ወደ ኋላ ደገፍ አለች። በፍጥነት እየነዳ አሚር ያቀፋት ትዝ እያለው ንዴቱ ጨመረ። ለምን እንደሚናደድ ግን እሱም አላወቀም። ወደ ሳሚያ ደውሎ እንገናኝ ብሏት ቀጠራት። ቤት ስትደርስ አባቷ ነበር። የማማ በር ስለተከፈተላቸው በሩ ላይ ተሰናብታቸው ከሀዩ ጋር ገቡ። ከበሩ ትንሽ ከራቁ በኋላ ቆም አለና ታውቅ ነበር አይደል ብሎ ተኮሳትሮ ጠየቀው። ፀጉሩን እያሻሸ ያኔ ስልክ ያወራሁት በቤተሰብ ምናምን ስል አልሰማህም? ሀዩ ነበረ ደውላ ነገረች። እንዴት ልነግርህ እችላለሁ? ይሄው ታዲያ ሰማሁ። የለበሰውን የሹራብ ኮፍያ ዝቅ እያደረገ ወይኔ ባላ ምንድን ነው የማደርገው አለ። እሷ የምትፈልግ አይመስለኝም። አባቷ ነው በግድ የሚድራት። እንደምንም ብዬ መቅደም አለብኝ አለና መንገዱን ቀጠለ። ሳሙ የሚጠጣውን ማኪያቶ ጎንጨት እያለ ጠራት። ወይ አለች ሳሚያ ወደሱ በስስት እየተመለከተች። በጣም ወድሻለሁ እሺ አላት በፍቅር እየተመለከታት። እኔ ብላ ጁሷን አንስታ ጎንጨት አለች። እስካሁን እንድትዋወቁ አድርገን ኒካህ ይታሰር
ያለበለዚያ ሐራም ላይ ይወድቃሉ። የማሂር እናት ለዩምና አባት ደውላ ነበር ያለችው። ኮራ ብሎ በቃ ቀን ይቆረጥና እንድራቸዋለን። መርሐባ። ቀን ተቀጣጥረው ተዘጋ። ስልኩን ከዘጋችሁ በኋላ አደሬን እንድወጣ አርዳኝ ልጄ፣ ልቡን አራራለት፣ ኸይራቸው ምረጥላቸው ጌታዬ ብላ ወደ ኪችን ገባች። እማማ በተመስጦ እንባ በተሞላበት ስልክ እያወሩ ነው። ኢንሻአላህ አላህ ያገረዋል፣ አንቺ አትጨነቂ። መች እመጣለሁ አልሽ ልጄ? ኢንሻአላህ አላህ በሰላም ወደ ሀገርሽ ያስገባሽ፣ ስለሷ አትጨነቂ። እንበይ ልጄ፣ አላህ ይጠብቅሽ ብለው ስልኩን ዘጉ። ዩምና በአላህ ላግኝሽ እሺ በይኝ እየተማጸናት ነው። አሚር ከተመቸኝ መርሐባ አለች። አላህ እሺ ይበልሽ፣ እጠብቅሻለሁ የተለመደው ቦታ። መርሐባ ቻው። ደንገጥ ብሎ ቻው ብሎ ስልኩን ዘጋው። አባቷ ሳሎን መጅልሱ ላይ ቁጭ ብሎ በአንድ እጁ ለስላሳውን በአንድ እጁ ደግሞ ጫቱን ይዞ ዩምና ብሎ ጠራት። መኝታ ቤት ተቀምጣ እያነበበች ሲጠራት ተነስታ መጣች። አቤት አለች ፊት ለፊት ቆማ። ሰሞኑን ኒካህ ሊታሰርላችሁ ነው። ለነገሩ ለምን እነግርሻለሁ? ከፊቴ ዞር በይ አለ በቁጣ ድምፅ። አስተግፊሩላህ ጌታዬ ሆይ ብላ ወደ ክፍሏ ገባች። እናት የለኝ፣ የውስጤን አይታ የምትረዳ የለችኝም። ጥሩም አባት የለኝም። ምን አለ እናት ይህንን ሁሉ ነገር ስጋፈጥ አጠገቤ ብትኖርልኝ። እናት በህይወታችን ውስጥ ትልቁና አስፈላጊዋ ነገር ናት። ከዚህ ትዳር የሚያስጥላትን ነገር እየፈለገች ሁዘይፋ በሆነ መንገድ ቀርባው ልታመልጥ ወስናለች። ጋደም አለች። አሚርንም እያሰበች ድንገት ስልኳ ጠርቶ አሚር ነው ብላ ሰፍ ብላ ልታነሳው ስትል ሁዘይፋ ነበር። ፈገግ ያለውን ፊቷ ወደ ነበረበት መልሳ ስልኩን አነሳች። አሰላሙ አለይኩም ዩምና። ወአለይኩም ሰላም፣ እንዴት ነሽ? አልሐምዱሊላህ፣ አንተስ? አልሐምዱሊላህ። ቤተሰብ ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። አንተ ጋስ? ሁሉም ሰላም ነው። ለሰርጌ ልጠራሽ ነው አደዋወሌ አለ በፈገግታ ድምፅ። በሱ ከትዳሩ ሸሻለው ብላ ያሰበችው ህልም ሲወድም ተሰማት። እናም ሳታስታውቅ አረ ማሻአላህ መብሩክ ብያለሁ፣ አመሰግናለሁ፣ ቀኑን ነግሯት እንዳትቀሪ የኔ እህት ብሏት ተሰነባብተው ስልኩ ተዘጋ። አገባህ? ስለዚህ አሚር ነው ያለኝ አማራጭ፣ ኢላሂ አድነኝ አለች። ከአሚር ጋር ለመገናኘትም ለባብሳ ወጣች። ሳሚያ ምን ሆነሽ ነው? መነጫነጭ ጀምረሻል ውዴ አላት በመለማመጥ ድምፅ ማሂር። ጭራሽ ሳሚ አልከኝ? ቻው እንደውም ብላ ስልኩን ጆሮ ላይ ዘጋችሁ። ግራ በመጋባት ስልኩን አየው። ፊት ለፊት ላይ ያለው ፒክቸር የሷ ፎቶ ነበር። አይቶት ወርወር አደረገውና ወደ ሳሎን ወጣ። እና ላገባን የምትይኝ? በስስት እያያት። አዎ ለዚህ ነው አርፍደሃል ያልኩህ አሚር። አንቺ ግን ትፈልጊዋለሽ? መልሷን በጉጉት እየጠበቀ ትንሽ ደቂቃ ዝም አለች። አባት ያስገድዶኝ ነው፣ ሳልወድ ግን እገባበታለሁ። ቢያንስ ከሱ ጩኸት በምን እድናለሁ አለችው አንገቷን አቀርቅራ። በመሃል ስልኳ ጠርቶ ስታየው ማሂር ነበር። ቢዚ አድርጋ ዘጋችው። ድጋሚ ሲደውል አሚር እያያት ማሂር አለችው። እኔ ላንሳው አላት። ሰጠችውና ከሷ ትንሽ ራቅ ብሎ አነሳው። ሄሎ አንቺ ለምንድነው ስልክ ማታነሺው ሲል አንባረቀ ማሂር። ማንሳት ስለሌለባት አላነሳችው። ምን ፈለክ አለ አሚር። ማሂርም ደንገጥ ብሎ አንተ ደግሞ ማን ነህ? የወደፊት ባሏ ነኝ፣ አሚር እባላለሁ። አቤት፣ ለኔ የታጨችን ሴት አንተን የምታገባው? አሳይሃለሁ ብሎ ስልኩን ዘጋው። ምንም እንዳልተፈጠረ አስመስሎ ወደሷ ሄደ። ዩምና ምን አለህ ስትለው ምንም፣ ድምጼን ሲሰማ ዘጋው አላት።
መርሃባ አባቴ ከመጣ ይቆጣኛል፣ በቃ ልሂድ ብላ ተነሳች። በዛው ሸኝሻለሁ መኪና ውስጥ ግቢ ብሏት ፈገግ እያለ ወደ ውስጥ ተያይዘው ገቡ። እማማ ሌሊት ተነስተው ጉድ ጉድ እያሉ ነው። ኻዲማቸው ጋር ዩምናም ሱብሂን አርፍዳ ነበር የተነሳችው። በሩን ከፍታ ስትወጣ እንጨት እየነደደ ኻዲሟ ድስት እያማሰለች እማማ ሲያግዟት ስታይ ደንግጣ የኒካሁ ቀን ደረሰ ብላ አስባ ወደ ኋላ ስትመለስ ዩምናዬ እንግዳ ሊመጣ ነው፣ ቤቱን ፏ አድርጊ አላት እየጠቆማት ወደ ቤቱ። በስርዓት ያልጠመጠመችውን ሂጃቧን ወለቅ አድርጋ ወደ ጭሱ ወደ እማማ ተጠጋች። ሳትሰግድም ጉልበታቸው ጋር ቁጭ ብላ እንባ በተሞላ አይኗ እሜ አንቺም ተስማማሽ አይደል? ለዛ ወሬ ልትሰጭኝ ነው ብላ መንሰቅሰቅ ጀመረች። እማማም ዳበስ አደረጓትና ተነሽ ልጄ ቅድሚያ ስገጂ ብለው እንባዋን ለመጥረግ እጃቸውን ወደፊቱ አስጠጉ። አባትየውም ሲወጣ አያቸውና ገልመጥ አድርጓቸው ተመለሰ። የሚያውቀው ቁጥር ተደውሎለት አይቶት ዝም አለ። ድጋሚ ሲደውል አነሳውና ሄሎ አለ። ሄሎ ማን ልበል? ኮስተር እያለ ወንድ መሆኑን ሲያውቅ ጠላትህ ሰውዬ ምን ፈልገህ ነው? ተሳስተሃል። ትሰማለህ? ከዩሚ ብትርቅ ያዋጣሃል አለው። አወኩ ወደድኳት ባይሆነህ እንዴ አለው ማሂር። እሷ አይመለከትህ። ስልኬን ሰጣህ ነው እንዴ? አይ መሬት ላይ አግኝቼው ነው። ለማንኛውም ከሚስቴ ብትርቅ ይሻልሃል ብሎ ማሂር ጆሮ ላይ ዘጋው። በንዴት ስልኩን ከግድግዳው ጋር አጋጨው። ሚስቴ ያልክ? እንዴት የኔ እንደማደርጋት ታሳይሃለሁ። አሚር አይደለሁም ብሎ የወረወረውን ስልክ ለማንሳት ጎንበስ አለ። ውስጧን ለማሳመን እየጣረች ነው። አባቷን ለማምለጥ ትዳሩን ለመስማማትም እያሰበች ዩምና የሚል ጥሪ ከሐሳቧ መለሳት። አቤት ይሜ ብላ ወዳለችበት ቦታ ሄደች። ዛሬ ትልቅ ሰርፕራይዝ አለሽ፣ ፏፏ አድርጊው ሳሎኑ አንቺም በይ አሏት። ፊታቸው ላይ ያለው ደስታ ላቅ ያለ ነበር። አውቃለሁ ማሂርን አምጥተሽ ኒካህ ልታስሩልኝ ነው ብላ ጥላቸው ወደ ውስጥ ገባችውና እማማም ደስ የሚለው ሳቃቸው ሳይደበዝዝ ከት ብሎ ሳቁ። ማሂር በቃ አትጨቃጨቀኝ፣ ስፈልግ አገኘሃለሁ፣ ስፈልግ ደግሞ አለማግኘት መብቴ ነው። ንቀት በተሞላበት ንግግር አስተያየት እያየች እጁን እያጣመረ ቆይ ሰሞኑን ምን ሆነሽ ነው የምትለዋወጭብኝ? ችግር አለ ንገሪኝ። አፍጥጦ እያያት ነው። በቃ ልታገባ አይደል? ሄዳ ታዲያ ሂድ እሷ ጋር፣ እኔ ጋር ምን አድርግልሃለሁ? ልብን ሸብ የሚያደርገውን አስተያየት እያየችው ወንበሩን ወደ እሷ ጠጋ አድርጎት እጇን ያዝ አድርጎ ሀያቲ እኔ አንቺ ብቻ ነኝ እሺ መቼም አልተወሽም ብሎ ጉንጮቿ እንዳበሳ አደረገ። አልፈልግም እሷ ጋር ሂድ፣ እኔም የራሴን ህይወት መጀመር ፈልጋለሁ ብላ እጁን አስለቅቃ ተነስታ ሄደች። እስክትወጣ ድረስ በአይኑ ሸኛት። ስልኩን አውጥቶም ወደ አቡኪ ደወለ። ሃዩ ዩምና ግን አሚርን ትወደዋለች? ዞር አድርጎ እያያት እሷም እያየችው አላውቅም ወላሂ ያ ነገር ሳይፈጠር በፊት እጠረጥራት ነበረ፣ ግን አሁንም እንደዛው የምትወደው ይመስለኛል። አንቺስ እስማኤልን አትወጂው? ፈገግ አድርጎ እያያት አዎ አልወደውም ብላ ፈገግ አድርጋ አየችው። እኔም አልወድሽም እኮ አውቃለሁ ስምሽ። እስማኤል ፊቱን ኮስኮስ አደረገው። አላውቂ ነው በጣም ነው የምወድሽ፣ ማለቴ በጣም ነው የምጠላሽ አለ ድጋሚ እየሳቀ። ኢላሂ ልጅን በሰላም አስገባልኝ። በመጨነቅ ውጭን እያዩ እሜ ማንም ይመጣው በትኩረት እያየቻቸው ልጄ ደስታሽ ልታመጣልሽ ነው አላህ ካለ። የኔ ደስታ እኮ እናቴ ነበረች አለችን ባየተናነቃት ይሙና። ኢንሻአላህ ልጄ ታገሽ አንቺ ብቻ። የልቧ ምት ሲጨምር ይታወቃታል። እናቴ ትሆን ግን የለችም። ከራሷ ጋር አወራች። ሀያት በር ስታንኳኳ ለመክፈት ይሙና
ሮጥ ብላ ወጣች። ይመጣል የተባለው ሰው መስሏት። በሩን ስትከፍተው ግን ፊቷን ዝብዝፍ አድርጋ ለምን ቆየሽ አለቻት ሀያትን። ከእስማኤል ጋር ነበርኩኝ። ምን ነው ግን ፊትሽ? አላውቅም፣ የማላውቀው ስሜት የተሰማኝ ነው። ይሆናል አይደል ብላ ፈገግ አለች። ወደ ሳሎን እየገባች እማማን ዘይራ ወደ ምንጣፉ ሄዳ ቁጭ አለች። ከምሽቱ ወደ 3 ሰዓት ተኩል እየተጠጋ ነው። እማማ በጣም ተጨንቀው ዱዓ እያደረጉ ነው። ዩምና ወደ ውጭ ስትወጣ ጠብቃ ወደ እማማ ጠጋ ብላ ሀያት እሜ ማን ነው ግን የሚመጣው? ቀና ብላ እያየቻቸው ጠየቀች። ለዩምና እንዳትነግራት አይሽ እየመጣች ነው አሉ። ማናት? ሀያት ስትሰማ ደስቷን መቆጣጠር አልቻለችም። ምን እንደምታደርግ ግራ እንደገባት ከተቀመጠችበት ተነስታ እሜን ዘይረቻቸው። ዩምናም ስትገባ ሳቅ ባፈነው አስተያየት እያዩት ምን ሆናችሁ ነው ብላ ስትጠይቅ የያዘችውን ዕቃ ወደ ኪችን እያስገባች መብቴ መሰለኝ አለቻት። ወደ መጅልሱ ጎራ ብላ እየተቀመጠች ለማደር አስፈቅዳ ነበር የመጣችው ሀያት። ሰዓቱም እየሄደ ነው። ወደ 5 ሰዓት ተጠጋ። ሁሉም ጋደም ብሎ ነበር። ድንገት ታዲያ የማማ ስልክ ጠራና ሁሉም ነቁ። የኔ ልጅ አስጨነቅሽኝ እኮ ደረሽ? እሺ ኤርፖርት እንመጣለን፣ አላህ ይጠብቅሽ። ለምን? በቃ እሺ እዚሁ እንጠብቅሻለን። ለብቻሽ አይደለሽም አይደል? መርሃባ ልጄ፣ ቤቱ አይጠፋሽም አይደል? እሺ በይ ቻው። ስልኩን ዘጉት። ሁሉም አይናቸውን እያዩአቸው ነው። ሀሲነት ወጡን ሞቅ አድርጊው፣ ልጆች እናንተም ተነሱ። ዩምና ጉጉቷ እየጨመረ ነው። አባትየው ምንም የሚያውቀው ነገር የለም። እሱም ግራ ተጋብቶ ቤቱ ቁጭ ብሎ ጫቱን እየቃመ ነበር። ከደቂቃዎች በኋላ የግቢው በር ተንኳኳ። ዩምናም ሀያትም እማማም ሀሲነትም ተነስተው መጡ። ሀሲነትም በሩን ስትከፍተው የሆነ ሰው ሻንጣ ይዞ ገባ። በመከተልም አንድ ቀይ ትንሽ ወፈር ያለች ቆንጆዬ ሴት ሻንጣን እየሳበች ወደ ውስጥ ገባች። ዩምና የልብ ምቷ ይባስ ጨመረ። እማማም እንባ ቀድሟቸው ሀያት የሁሉንም ሁኔታ እየተመለከተች ነው። ከዓይኗ እንባ መውረድ ጀመረ። 10 ዓመቷ ላይ ያጣቻትን እናቷን ትመስላለች። ወደ እሷ እየቀረበች እናቷን በመናፈቅ ስሜት እጉያ ውስጥ ከተተቻት። ሁለቱም ተንሰቅስቀው ማልቀስ ጀመሩ። ያኔ ልቧ ሙሉ ሆነላት። የመናፈቅ ስሜት ግን እንዴት ከባድ ነው። ከጉያዋ መውጣት እየሳመቻት መልሳ እየከተተቻት በመሃል ዩምና ራሷን ሳተች። በድንጋጤ የመጣ እናቷ በድንጋጤ ስትጮህ አባትየው መጣ። ያየውን ማመን አቃተው። አሰቃይቶ ያስወጣት ሚስቱን አይቶ ድንግርግሩ ጠፋው። እማማ ወደ ቤት ይዛቸው አትግቡ ብሏቸው ሹፌሩ አቅፎ አስገባት። እናትየውን ሀዩ አንስታ ደገፍ አድርጋ አስገባቻት። አጠገቧ ቁጭ ብላ ዳበስ እያደረገቻት እያነባች ነው። ሁሉም የዩምናን መንቃት እየተጠባበቁ ነው። አባትየው በሩ ጋር ቆሞ በድንጋጤ ፈዞ ቆም ብሏል። ከደቂቃዎች በኋላ አይኗን ገለጠች። ሁሉንም በመቃኘት ሀዩን እያየቻት ሀዩ ህልም አይደለም አይደል? እናቴን አየኋት። ጋደም ባለችበት እንባዋ ወረደ። አዎ የኔ ልዕልት፣ እኔ እናትሽ መጥቻለሁ ብላ ግንባሯን ሳም አደረገቻት። አባትየው ጥሎ ወጣ። የሚያደርገውን አጣ። ከሰዓታት በኋላ ቤቱ በሳቅ ተሞላ። የደበዘዘው ቤት ፈገግ አለ። ዩምና ከለበሰችው ፎጣ እናቷ ጉያ ውስጥ ተቀምጣ፣ ሀዩ ከእናቷ ጎን፣ እማማ ከነሱ ፊት ለፊት ተቀምጠው በመሃል አባትየው በሩን አንኳኩቶ ገባ። ሁሉም በፍርሃት ተውጠዋል። የዩምና እናት እያየችው እሱም እያያት ነይ ቤትሽ ግቢ አላት ቆጣ ባለ ድምፅ። ዩምና ከጉያዋ እያወጣች እናቷን ማየት ጀመረች። ቤቴን ያለሁት ደሞ ይመለከተ ምን አለሽ? ነይ ቤት ግቢና እናውራ
አላት ወደ እሷ በትንሹ የተጠጋ። ዩምና ብድግ ብላ እናቴ ላይ እንድትጮህ አልፈቅድልህም፣ የኔው ይበቃል። ሀያት ከተቀመጠችበት ብድግ ብላ ወደ ዩምና እየተጠጋች ዩምና በቃሽ፣ ዝም በይ አንቺ። ኧረ አላህን ፍሩ ልጆቼ፣ እኔን እንኳን ባታከብሩኝ አጠገባችሁ ያለውን እህል አክብሩት፣ ተው። በዚህ መሃል የዩምና እናት አረበኛ ቋንቋን እየቀላቀለች ሀያ ያ ቢና ብላ ወደ ራሷ አስጠጋቻት። አባትየውም ትቷቸው ወጣ። ገና ሳትገቢ በነገር ሊጀምራት ነው እንዴ ብላ ሀያት ወደ መጅልሱ ዘፋለች። በቃ እንተኛ፣ አላህ ሰላም ያድርገው፣ 7 ሰዓት እየሆነ ነው፣ ደክሞሻል የኔ ልጅ፣ አረፍ በይ። ከዛ ሁሉም ወደ መኝታቸው አቀኑ። ክፍል 8 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።